በዚህ ዓለም ድካም ስንኖር መውጣት፣ መውረድ፣ መደሰት፣ መከባት፣ መታመም፣ ጤና መሆን የምንኖርባት ዓለም ምንታዊ መልኳ ነው። ፍጹም ደስታ፣ ሐዘን፣ ለቅሶ የሌለባት፣ ድካም፣ ሕማም ጭራሹን የማይሰማባት የሰማይ ቤታችን እስክንሄድ ድረስ በዚህ ምድር አባጣ ጎርባጣ ላይ መሄድ የግዳችን ነው። እንዲህም ሆኖ ጥሎ የማይጥለን አምላክ እንደ ቸርነቱ መጠን ስናዝንም ሆነ ስንከፋ፣ ችግር ሲደርስብን እንዲሁም ሕማም ሲያገኘን በራሱም ሆነ በቅዱሳኑ ላይ አድሮ አለሁ ይለናል። ለተአምራቱም መስፈርትና ሚዛን የለውም። እርሱ ኃያል የኃያልነቱን ሥራ ረቂቁንም ነገር ዓለም መርምሮ የማይደርስበትን የቸርነቱን ነገር ያደርግልናል። በሕማምና በሥቃይ ላላችሁ ሁሉ እግዚአብሔር ለእኔም ይደርስልኛል እንድትሉ በእምነት ተስፋችሁ ይለመልም ዘንድ ይህ ቪዲዮ ተዘጋጅቷል። ይህም ቪዲዮ ቢያዩት ይጽናናሉ፣ ተስፋቸውም ይለመልማል ብላችሁ ለምታስቧቸው ሁሉ እንድታጋሩ በእግዚአብሔር ስም እየጠየቅን ወደ ቪዲዮ እናልፋለን። ቅዱስ ሚካኤል ያደረገው ተአምር። በተአምራት አምናለሁ፣ ወንድሜን አይቻለሁ። ሕፃን ልጅ ከሕመሟ ስትፈወስ ተመልክቻለሁ። አንዲት በጡት ካንሰር ተይዛ የምትሰቃይ ሴት ወደዚህ መቅደስ ሚካኤል ቤተ ክርስቲያን መጥታ ጸልያ ተሳልማ ስትድን እንዲሁም ስትመሰክር የሰማው ሰው በመሆኔ በእግዚአብሔር ተአምራት አምናለሁ። ስለዚህ በእምነት እንጂ ያለ እምነት ልንኖር አይገባም። ያለ እምነት መኖር ሞት ነው። ስሜ ጎሊፓር ይባላል። ወንድም አለኝ። ይህ ወንድሜ 11 ዓመቱ ላይ ያለ አንድ ጊዜ ወደ ቤት ሲመለስ ራሱን በጣም እያመመው ነበር። ይህን ጊዜም ይዘነው ወደ ታምፓ ቅዱስ ዮሴፍ ሆስፒታል እንዲታይ ወሰድ ነው። ከምርመራውም በኋላ ከፍተኛ ደረጃ ላይ የደረሰ ካንሰር ታማሚ መሆኑን እንዲሁም 24 ሰዓት ዕድሜ ብቻ እንዳለው ተነገረን። በሕመሙ በጣም እየተሰቃየ የነበረው ወንድሜም ለእናቱ እማዬ እባክሽን ቅዱስ ሚካኤልን አምጪልኝ ብሎ ተማጸናት። 400 ዓመት የሞላው የቅዱስ ሚካኤል ስዕል አድኅኖም ነበረን። በ1936 ዓመተ ምህረት ወደ ግሪክ እናቴና ወንድሞቼ ሆነን የቅዱስ ሚካኤልን ቤተ ክርስቲያን ልንሳለም እንዲሁም አባታችንን ከባህር መስመጥ ስለታደገልን ለክብሩ መገለጫ ይሆን ዘንድ $300 ለማስገባት በሄድን ጊዜ በቤተ ክርስቲያኒቱ የነበረው ካህን የእምነታችንን ጽናት እንዲሁም የመልአኩን ፍቅር ለእኛም ያደረገውን ተመልክቶ ይህን ታላቅ ዕድሜ ያለውን ስዕል አድኅኖ ሰጠን። ይህም ስዕል ነው እንግዲህ አሁን በምንኖርበት በሀገር አሜሪካ በአጥቢያችን ባለ ቤተ ክርስቲያን እንዲቀመጥ አድርገን ብዙ ተአምራትን የሚያደርገው። ወንድሜም ለእናታችን ይህንን ስዕል አድኅኖ እንድታመጣለት ለመናት። እናታችንም ወደ ቤተ ክርስቲያን ሄዳ ይህን ስዕል አድኅኖ በማምጣት ሰጠችው። ወንድሜም ስዕሉን ተቀብሎ በተኛበት ደረቱ ላይ አድርጎ ታቀፈው። በዚህም ሰዓት ፋታ ከማይሰጠው ሕመሙ አረፍ ብሎ ሰመመን ውስጥ ገባ። ከዚህ በኋላ በዚህ ሰመመን ውስጥ ቅዱስ ሚካኤል መጣ። ቅዱስ ሚካኤል ወደ እርሱ ተጠግቶ ስቲቭ አድንሃለሁ አለው። ከዛም በኋላ ይዞት ወደዚህ ቦታ ይዞት መጣ። ቦታዋም እኛ ቤት ለመገንባት እያሰብናት የነበረች ቦታ ነበረች። ከዚህም በኋላ በዚህ ቦታ ላይ ቤት እንድትሰራልኝ ቃል ግባልኝ በማለት ቅዱስ ሚካኤል ወንድሜን ጠይቀው። ወንድሜም መልሶ እኛ ድሆች ስንሆን ያንተን ቤት እንሰራ ዘንድ እንዴት ይሆንልናል በማለት መለሰለት። ቅዱስ ሚካኤልም አታስብ፣ ነገሮች ጥሩ ይሆናሉ ብሎት በቅጽበት ካለበት አሜሪካ ግሪክ ወደሚገኘው የቅዱስ ሚካኤል ቤተ ክርስቲያን ወሰደው። በዛች ቅድስት ስፍራ ካደረሰውም በኋላ ቅዱስ ሚካኤል የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም አቀበለው። ይህ ነበር ወንድሜ ስቲቭ በዛች የሰመመን እንቅልፍ ውስጥ የተመለከተው። ከዚህ በኋላ ቅዱስ ሚካኤል ስቲቭን ወደ ተኛበት ሆስፒታል ከመቅጽበት መለሰው። ቅዱስ ሚካኤልም እንዲህ አለው፣ ነገ ጠዋት ከእንቅልፍ ስትነቃ ከአልጋ ተነስተ 3 ተራመድ፣ ከዚህም በኋላ ከያዘ ደዌ ትመለሳለህ ብሎት ከባረከው በኋላ ሰማያትን ሰንጥቆ ሄደ። በቀጣዩ ቀንም ሲነቃ እናቴ ቅዱስ ሚካኤል መጣ ወደ እኔ በማለት የሆነውን ሁሉ ነገራት። እናታችንም ይኸው ነው ታላቁ መልአክ ቅዱስ ሚካኤል ድንቅን ያደርጋል በማለት ተናገረች። ወንድሜም እንደተባለው ከአልጋው ወርዶ 3 ተራመደ። ከዚህም በኋላ እንደ ልቡ መቦረቅ ጀመረ።
ሲከታተለው የነበረው ዶክተርም በየክፍሎቹ እየዞረ የታካሚዎቹን ሁኔታ ሲከታተል ቆይቶ እንዲሁ ስቲቭ ምን ላይ ነው የሚለውን ለማየት ወደተኛበት ክፍል ገባ። ሲገባም እየተጫወተ አገኘው። አላመነም። ምን ተፈጥሮ ነው አለው። ደህና ነኝ ተሽሎኛል ብሎም መለሰለት። ዶክተሩም ያለውን ስላላመነ ቼክ አደረገው። ቼክ ካደረገውም በኋላ ምንም አይነት ካንሰር የለም አለ። በጣምም ተደነቀ። ከ3 ወይንም 4 ቀን በኋላ ወንድሜ ወደ ቤቱ ተመለሰ። ከዛም በኋላ አሞት አያውቅም። ይህም ታሪክ በጋዜጦች ሳይቀር ለንባብ በቃ። ከዚህም በኋላ የአካባቢያችንን ሊቀ ጳጳስ ቤተ ክርስቲያኑን እንድንገነባ ፈቃድ ስንጠይቅ ከቀደመው አጥቢያችን እንዳንኮበልል በመፍራት መጀመሪያ ላይ ፈቃዱን ከለከሉን። አባቴም ያለ ፈቃዳቸው ቤተ ክርስቲያኑን መገንባት ጀመረ። ይህንንም የኒውዮርክና አካባቢያችን ሊቀ ጳጳስ ሲመለከት ፈቃዱን ሰጠን። ቤተ መቅደሱም ቡራኬ ማግኘት ስላለበት በመጨረሻ ይህ ቤተ መቅደስ ተመርቆ በቅዱስነታቸውም ተባርኮ ለአገልግሎት በቃ።